ዛሬ በሃይሚና በቡራ እንዲሁም ደግሞ በቸኮሌትና በማርክ መጥቼላችኋለሁ። እንዴት አባቱ ነው የሚያምሩት የኔ ድንቡሾች! ፈጣሪ ጠብቃችሁ በእውነት እንዴት እንደምታምሩ የኔ ደርባቦች፣ የኔ ልዕልቶች። አይ የኔ ልዕልቶች፣ አዎ ሁላችሁም የኔ ልዕልቶች፣ የኔ ጣፋጮች። በቃ እናንተ አትጠገቡ ናችሁ ባይዘዌ ማለት ነው። ሃይሚ የኔ ድንቡሽ የኔ ድንቡሽ አይደልሽም ሀይሚዬ፣ የብሩክ ድንቡሽ ነሽ እንጂ የብሩክ ቆንጂዬ፣ የብሩክ ልዕልት ነሽ እንጂ የብሩክ ጨረቃ ነሽ እንጂ። እንዴ የኔም አይደለሽም ግን እወድሻለሁ። እሺ የኔ እናት፣ የኔ ቆንጆ። አረ ብሩክ ፎቶ አነሳት። አረ እንዴ! አረ ስታይል ጋይዝ የት ናቸው? የብሩክና የሀይሚ ኦሪሶች ማለት ነው። እኔም ደግሞ በጣም ወዳቸዋለሁ። እናንተን ፈጣሪ ይጠብቃችሁ። ውብ ሆናቸዋል ማለት ነው። ሲያማምሩ ፈጣሪ ይጠብቃችሁ። ሁል ጊዜ ሳቁልኝ፣ ሁል ጊዜ ፏ ድምቅ በሉልኝ። እንግዲህ ማርክ ደግሞ ለቸኮሌት ቀለበት ሊያስርላት ነው እላቸዋለሁ። አቤት ግርማ ሞገስ፣ አቤት ውበት፣ እረ ፈገግታ! እንዴ እኔ የምለው ማለት ነው እንዴት እንደሚያምሩ ፈጣሪ ሆይ ጠብቃችሁ፣ ፈጣሪ ጠብቃችሁ። ከሳይ ቱቱቱ ብያለሁ ማለት ነው። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ዛሬ የመጣሁላችሁ እንግዲህ ነግሬያችኋለሁ መጀመሪያ ላይ በማርክ በቸኮሌት በብሩክ በሃይሚ እንግዲህ እነዚህ ሁለቶቹ አራቶች ልበላቸው እንጂ ግን ሁለት ነው የምላችሁ። ለምን መሰላችሁ? ሁለት የምለው ብሩክ ማለት ሃይሚ፣ ሃይሚ ማለት ብሩክ፣ ቤዚ ማለት ማርክ፣ ማርክ ማለት ቤዚ። ስለዚህ በሁለት ልጥራቸው ልበላችሁ እና በጣም ደስ ብሎኛል። እንኳን ደስ አላችሁ። እውነቴን ነው። እንኳን ደስ አላችሁ ማርክና ቸኮሌት ማለት ነው። ማርክ ምን አለ መሰላችሁ? ያለ ፍቅር ህይወት አይጥምም፣ ያለ ፍቅር ህይወት አይጥምም። ስለዚህ ህይወታችን ጣዕም ይኖረዋል ዘንድ ጣዕም ዘንድ ፍቅር ባልባችን ይንገስ፣ አሜን፣ ይንገስ፣ አሜን። አይ አማርኛ ብወላገድም አንብቦልኝ እናንተ ማለት ነው። ምንድነው ፍቅር? ያለ ፍቅር ህይወት አይጥምም። እውነትህን ነው። ያለ ፍቅር ህይወት አይጥምም። ትክክል። ፍቅር፣ መከባበር፣ መደማመጥ በቃ አላውቅም ይሆናል አይደለ? እሱ ግዴታ መኖር አለ በሰው ህይወት ላይ ማለት ነው። እኛ ሰው ስንኖር፣ እኛ ሰው ስንባል ፍቅር፣ ሰላም፣ አንድነት በቃ መከባበር ግዴታ ያስፈልገናል ማለት ነው። ሁላችንም ማለት ነው። እና እናንተ ደግሞ ይሄ ላይ ፍቅርና መከባበር ብዙ ነገሮች እናንተ ላይ አለ ማለት ነው። እና ይሄ ቀለበት በጣም ደስ ብሎኛል። ቀለበት ሊያስርላት ነው እና እንግዲህ ይሄ የደስታችሁ ቀን ነው። ፈጣሪ ደግሞ ማለት ነው ይጠብቃችሁ። እንግዲህ ጨማምሮ ይስጣችሁ እላችኋለሁ። በእውነት እናንተ ማግቡና አለማችሁን እኔ በጣም ነው ደስ ያለኝ ማለት ነው። ፈጣሪ ደግሞ የእናንተ ስላችሁ ደግሞ የሃይሚና የብሩክ ደግሞ የእናንተን ደግሞ በቅርቡ ፈጣሪ ያድርገው ማለት ነው። በእውነት ምኞቴ ነው። እንደዚህ ቀለበት አስረላት ቤተሰብ ሽማግሌ ልከህ ቡራ ማለት ነው። የሰማ ነው አይደለ? እውነቴን ነው። ውበት ከሃይሚ ጋር፣ ሃይሚ ደግሞ ውበቷ ከብሩክ ጋር ነው እና በጣም ውብ ናቸው። በዛ ላይ ደግሞ በጣም ተወዳጅ ናቸው። በዛ ላይ ደግሞ ሰው አክባሪ ናቸው። እንዴ ሲጀመር ማለት ነው ሃይሚና ብሩክ እኮ ማለት ነው ለኦዲየንሶቻቸው ክብር ያላቸው አትንገሩኝ። እንዴት ብዬ ልገለጽላችሁ? ሃይሚ ብቲ ብሩክ ብትል እረ ውበት እኔ እንጃ ውበታቸውን ባደንቅ አይሸለቸኝም። ምንድነው ተግባራቸው፣ እኔ በተግባራቸው በጣም ነው የወደድኳቸው። አንደኛ ነገር፣ ሁለተኛ ነገር ደግሞ በስራቸው ምንም ፕራንክ ቢደራረጉ መልሰው እዛው ስለሚገቡ በጣም ነው ደስ ያለኝ ማለት ነው። እንግዲህ እናንተም ደግሞ ተጋብታችሁ ወልዳችሁ በእውነት እኔ እንድትጋቡ ፈልጋለሁ። በቪዲዮ ብቻ ሳይሆን በአካል ሄጂ እንዳይፈልጋለሁ ልክ እንደ ርስቲና እንደ አብርሽ ማለት ነው። እንደዛ ሆናችሁ ባይዘዌ ማለት ነው። ሃይሚ ማለት ነው። ሃይሚ ማለት ጀግና ሴት፣ ጀግና ወንድም ያላት፣ ጀግና እናት ያላት፣ ጀግና አባት ያላት
እራሷ ጀግና ናት ማለት ነው። ለፍቅሯ ታማኝ እና ብሩክ ደግሞ ማለት የእናቱ ቀብራራ የእናቱ እንዴት ብዬ ልግለጽላችሁ? የብሩክ ነገር ብሩክ የእናቱ በቃ የእናቱ ልጅ ልበላችሁ እና ደግሞ ብሩክ የሀይሚ ሸበላ ልበላችሁ እና በጣም ደስ ብሎኛል። መጨረሻ ላይ ግን ነግራችኋለሁ ደስ ያለብኝ የብሩክና የሀይሚ ማለት ነው። እሺ አዎ። እና ላይክም እያረጋችሁ ላችኋለሁ፣ ሰብስክራይብ እያረጋችሁ ምንድነው የማርክና የቸኮሌት ደግሞ ማለት ነው። በጣም ነው ደስ ያለኝ ጋይዝ። እኔ ማርክ ስቆ ስላየሁ ቤዚዬ ስቃ ስላየሁ በጣም ደስ ብሎኛል። የሰው ደስታ የማያስደስተው መቼም ሰይጣን ነው እና እኔ በጣም ደስ ብሎኛል። እንኳን ደስ አላችሁ። እኛ በጉጉት የምንጠብቀው ፈጣሪ ደግሞ ብሎላችሁ እናንተ ማግብታችሁ ወልዳችሁ የምትስሙ ፈጣሪ ያርጋችሁ። ብቻ እኔ ቃላት ራሱ የለኝም እና በጣም ነው ደስ ያለኝ። ፈጣሪ ይጠብቃችሁ። ወላሂ በጣም ነው ደስ ያለኝ እና እንዴት ብዬ ልንገራችሁ? ቃላት ራሱ የለኝም። እናንተም ሽማግሌ ልከህ ማርክ ሽማግሌ ልከህ በክብር ጠይቀ ቤተሰቦቻን ቀለበት ማድረግ ብቻ ሳይሆን መከባበር መኖር አለበት በመካከላችሁ። እኔ ለማርክ አልነግረውም ይሄን ነገር። ማርክ እኛን ያስተምራል። ለምን ማርክ ጠንበለል የርትዬ ወንድም ስለሆነ እኔ እንጃ አላውቅም። ግን ያው አንዳንድ ሰው ምንም እኔ በትንሹም ተነሱ አውቄ ሳይሆን እምኪን ብዬ ነው። እና በጣም እኔ ደስ ያለኝ ነገር ምንድን ነው ተግባራቸው። እኔ ሲጀመር የማርክና የብሩክ ተግባር እንዲሁም ደግሞ የቤዚና የሀይሚ ተግባሮች እኔ እንጃ በምን ጋር ላወዳደራቸው። የሚወዳደሩ ራሱ አይመስለኝም እና በጣም ነው የሚመቹኝ። እናንተስ ጋይዝ እናንተ ይመቻቸዋል አይደለም? መቼም ሀይሚን የማይወድ የለም፣ ብሩክን የማይወድ የለም። መቼም ብሩክና ሀይሚን የሚጠላ ማለት ነው አንድ ሰይጣን ነው። እኔ ደግሞ በጣም ስለምወዳቸው ዛሬ አመጣሁላችሁ ላችኋለሁ። እንግዲህ እናንተም ደግሞ ለእናንተ ራሱ ደስታ እንደዚህ ፍንድቅ ብዬ የማወራ ያርገኝ ማለት ነው። ሀይሚና ብሩክዬ ማለት ነው። እውነቴን ነው እና እንግዲህ እመጣላችኋለሁ በእንደዚህ ሸክል ማለት ነው። ኢንሻአላህ ባላ ፍቃድ ማለት ነው። እኔም ደግሞ የእናንተን አክባር እሰማለሁ ማለት ነው። እውነቴን ነው። በቃ እኔ ማጋባት እፈልጋለሁ እና ተጋቡ እሺ። አዎ እና ስነ ስርዓታችሁ ተግባራችሁ እኔ እንጃ አንደኛ ናችሁ፣ ትለያላችሁ። አቦ ይመቻችሁ እና በስራችሁ ጠንክሩ፣ ሂዱበት፣ ስሩ፣ ተለወጡ። እናንተ ያልተለወጣችሁ ማን ሊለወጥ ነው? ተለወጡ፣ ሂዱበት፣ ስሩበት። እሺ እና በጣም ደስ ብሎኛል። እንኳን ደስ አለ ማርክም፣ በጣም ነው ደስ ያለኝ። ቤዝዬም እንኳን ሸበላሉን ጠንበለሉን አፈፋረግሹ ማለት ነው። እንኳን ደስ አለሽ። ለማንኛውም በጣም ነው ደስ ያለኝ። እንኳን ደስ አላችሁ እላችኋለሁ። መልካም ቆይታ